ብዙ ሰው የዶክመንቱን ልክ አይሄድም። ብዙ ሰው የእውቀቱን ልክ አይሄድም። ብዙ ሰው የጸሎቱን ልክ አይሄድም። እንዳይሄድ የጋረደው አንድ ኃይል አለ። ያ ኃይል ዛሬ ይመታል። ኢሳይያስ 5 ምዕራፍ ካገለገለ በኋላ እግዚአብሔር አምላክ ኦዚያን ገደለውና ኢሳይያስን የሚቀድስ መልአክ ላከለት። ያ መልአክ መጣና እሳት ስለያዘ ለኢሳይያስ ከንፈሩን ለካለት። ዛሬ ካንተ የሚወገድ ነገር አለ አለ። ዛሬ የምስራች አለ ከህይወታችሁ ላይ የሚወገድ ነገር አለ። ትንቢተ ኢሳይያስ 5 ምዕራፍ ከጻፈ በኋላ ረጅም ቀናቶችና ወራቶችን ካገለገለ በኋላ አሁን እዚህኛው ምዕራፍ 6 ላይ ኦዚያ የሚባለው ንጉስ ከሞተ በኋላ ራሱን አየ ወይ ትክክለኛ አገልግሎት የሚገባበት ትክክለኛ ወደ ሆነው ህይወት ውስጥ የሚገባበት ቀን ስለደረሰ እግዚአብሔር የሚቀድስ እሳት ያዘ መልአክ ላከለት። ኦዚያን በሞተበት ዓመት እግዚአብሔርም በረጅምና ከፍ ባለው ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለቱ ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር። የመድረኩም መሰረት ከጭዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሰብኝ ሰው በመሆኔ ቁጥር 5 ላይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በቃ ክብር ለኢየሱስ ይሁን። ሃሌሉያ። ደህና ናችሁ? ሰላም ነው አይደለ? ቃና በሉልኝ። ኢየሱስ ጌታ ነው። ትንቢተ ኢሳይያስ 5 ምዕራፍ ከጻፈ በኋላ ረጅም ቀናቶችና ወራቶችን ካገለገለ በኋላ አሁን እዚህኛው ምዕራፍ 6 ላይ ኦዚያ የሚባለው ንጉስ ከሞተ በኋላ ራሱን አየ ወይ ትክክለኛ አገልግሎት የሚገባበት ትክክለኛ ወደ ሆነው ህይወት ውስጥ የሚገባበት ቀን ስለደረሰ እግዚአብሔር የሚቀድስ እሳት ያዘ መልአክ ላከለት። ክብር ለኢየሱስ ይሁን። ይሄንን ድምጽ የሚሰማ ሰው ቢሆንም እያገለገላችሁ ያላችሁም ቢሆን እየሰራችሁት እያገለገላችሁት እየሮጣችሁ እየታገላችሁ ያላሸነፋችሁበት አንድ ምክንያት አለ። አንድ ንግሮቻችሁን ያዘ ኃይል አለ። በደንብ ስሙኝ። እሱ ኃይል የሚመታ ኃይል ዛሬ ከሰማይ ይለቀቃል። ዶክመንታችሁም ስራችሁንም አገልግሎታችሁንም የናንተ የሆነው ነገር የጋረደው ኃይል የሚበላ እሳት ይመጣል። ዛሬ እግዚአብሔር ይሄንን ኃይል ከሰማይ ይልክላችኋል። ብዙ ሰው የዶክመንቱን ልክ አይሄድም። ብዙ ሰው የእውቀቱን ልክ አይሄድም። ብዙ ሰው የጸሎቱን ልክ አይሄድም። እንዳይሄድ የጋረደው አንድ ኃይል አለ። ከኔ ጋር ናችሁ? ያ ኃይል ዛሬ ይመታል። ኢሳይያስ 5 ምዕራፍ ካገለገለ በኋላ እግዚአብሔር አምላክ ኦዚያን ገደለውና ኢሳይያስን የሚቀድስ መልአክ ላከለት። ያ መልአክ መጣና እሳት ስለያዘ ለኢሳይያስ ከንፈሩን ለካለት። ዛሬ ካንተ የሚወገድ ነገር አለ አለ። ዛሬ የምስራች አለ ከህይወታችሁ ላይ የሚወገድ ነገር አለ። ከትዳራችሁ ላይ የሚወገድ ነገር አለ። ከስራችሁ ላይ የሚወገድ ነገር አለ። ከአገልግሎታችሁ ላይ የሚወገድ ነገር አለ። እጅን ከፍ አድርጉና ዛሬ በልልኛ እግዚአብሔር አምላኬ በለው፣ ነገርን የሸፈነው በለው፣ ያነሳልኛል በለው። ኢየሱስ ጌታ ነው። በደንብ ስሙኝ። ኢሳይያስ እንደዚህ አለ። መልአኩ ከመጣ በኋላ እኔ አለ ከንፈሮቼ የረከሰ ሰው በመሆኔ አለ ሰራዊት ጌታ እግዚአብሔርን ስላየው ወዮ ምን አልኩ?
ጠፍቼ ነበር። ሰውየው ረክሶ እንዴት ያገለግላል? ሰውየው ኃጢአት ውስጥ ሆኖ እንዴት ያገለግላል? ኃጢአተኛ እንደሆነም እንዳያስተውል አንድ ኦዚያ የሚባል ነገር ጋርዶበታል። ያገለግላል እኮ እያገለገለ ነው። አገልግሎት ግን ሊሚትሽ ነው፣ የተዘጋ ነው ወይ የተገደበ ነው። ትሰራላችሁ፣ አንዳንዶቻችሁ ትሰራላችሁ፣ በረከት የለም። ትጸልያላችሁ፣ መልስ የለም። ዛሬ መልሳችሁን የከለከለ ጨለማ ይመታል። አታኮ ፍራዲኮስ ከተላማ ዛሬ ስኬታችሁን ያዘ ይመታል። ዛሬ ከአንዳንድ ሰው ህይወት ላይ ኦዚያ ይመታል። እጆቻችሁን ከፍ አድርጉልኝ። ማሃዶኮስ ካታብራዳባ 20 ዓመት ታግለሃል፣ 30 ዓመት ታግላችኋል፣ የሆነ ወር ታግላችኋል፣ የሆነ ዓመት ታግላችኋል። መልስ የለም፣ ውጤት የለም። ትግል ብቻ ሆነ። አካውንታችሁ ባዶ ነው፣ ራያችሁ ባዶ ነው፣ ጸሎታችሁ ባዶ ነው፣ ትዳራችሁ ባዶ ነው፣ ለቅሶ ነው፣ ዋይታ ነው፣ ጭንቅ ነው፣ ሐዘን ነው። ሐኪም ቤት ሄዳችኋል፣ የለም፣ መልስ የለም። የተለያየ ቦታ መልስ ፍለጋ ቀያየራችሁት፣ መልስ የለም አይደለ? እግዚአብሔር ዛሬ መልሱን የከለከለው ያነሳል። እግዚአብሔር ዛሬ ማታ መልሱን የከለከለው ያነሳል። ኢየሱስ ጌታ ነው። ስሙ። ኦዚያ ከሞተ በኋላ ምዕራፍ 7 ስትሻገሩ ኢሳይያስ ስለ ኢየሱስ መተንበይ ጀመረ። 700 ዓመታት ማየት ጀመረ። ለካ ሰውየው 700 ዓመታቶችን ለካ ኢየሱስ ክርስቶስም እንደሚወለድ ያለ ድንግል ማርያም ላይ ኢየሱስ እንደሚወለድ መናገር የሚንችለው ሰው ሰፈር ላይ መንደር ላይ ያለው ነገር እንዲያ ያደረገው ኦዚያ ነው። ብዙዎች ህይወት ላይ ይሄ ኦዚያ ነው። ራያችሁ ዘልቆ እንዳይሄድ፣ ትዳራችሁ ዘልቆ እንዳይሄድ፣ ስራችሁ ዘልቆ እንዳይሄድ፣ አገልግሎታችሁ ዘልቆ እንዳይሄድ፣ የእናንተ የሆነው ነገር ዘልቆ እንዳይሄድ የጋረደ ነገር አለ። ዛሬ እግዚአብሔር ያነሷል። እግዚአብሔር ዛሬ ያነሷል። ይኸውላችሁ ለምሳሌ አግብታል ማለት ውጤታማ ነህ ማለት አይደለም። እየሰራ ነህ ማለት ውጤታማ ነህ ማለት አይደለም። ኢሳይያስ እኮ እያገለገለ ነው ግን ረክሶ ነው እያገለገለ ያለው። ኢሳይያስ እኮ 5 መጽሐፍ ጽፏል እኮ 5 ምዕራፍ ጽፏል እኮ። ነገር ግን ነገርየው የተዘጋ ነው። ክብር ለኢየሱስ ይሁን። እግዚአብሔር ታውቃላችሁ ኢሳይያስን ኦዚያ ገሎት የራሱን ታላቅነት ያዘው። ኦዚያ ዙፋን እግዚአብሔር እንዳየው ከተማይቱ ላይ ከፍ ብሎ ነበር። ከፍ ያለው እግዚአብሔር አነሳና የራሱን ገናናነቱን አሳይ፣ የራሱን ታላቅነቱን አሳይ። ሃሌሉያ! የራሱን ዘርፋፋ ቅምሶን አሳየለት። ኢሳይያስ የእግዚአብሔርን ትልቅነቱን ካየ በኋላ እንደዚህ ነው ያለው። ሃሌሉያ! ወዮ ጠፍቻለሁ አለ። ወዮ ረክስቻለሁ። እኔ መርከሴ ብቻ አይደለም በረከሰ ህዝብ መካከል ነው ያለው። ቁጥር 5 እናንብበው አብረን። እሺ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ህዝብ መካከል በመቀመጤ እኔ ከንፈሮቼ በረከሱ ሰው መሆኔ ደግሞ ከንፈራቸው በረከሱ ህዝብ መካከል በመቀመጤ አለ። እሺ አይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ አየው። አሁን ሰውየው ተደባልቆ ስለሚኖር ከዚህ በፊት አይ። ክብር ለኢየሱስ ይሁን። አጠገብ ላይ ያለው ሰው ነገርን የጋረደ ይነሳል በለው። ለምን አትናገረው? ነገርን የጋረደ ዛሬ ማታ ይነሳል በለው። እስቲ ይነሳል በለው። ሰውየው በማይገባ ስፍራ ነው ያለው፣ በማይገባ ህዝብ ጋር። ቀኞቻችሁን ከፍ አድርጉ። ዛሬ የሆነ ሰው ነቅሎ ይወጣል። ጥሰት ይወጣል። እጆቻችሁን ከፍ አድርጉና ውሰዱ። ጥሳችሁ መውጣት ይሆናል። የሆነ ከማይመጠር መንደር እግዚአብሔር ያወጣል። ከማይገባ መንደር እግዚአብሔር ያወጣል። አንተንን ይቀድሳል፣ ህዝብህን ይቀድሳል። አንተንን ይቀይራል፣ አካባቢውን ይቀይራል። በኢየሱስ ስም ይሆናል። ወዮ አለ ሰውየው። ጠፍቻለሁ። ለምን አለ? እግዚአብሔርን አሁን አይቻለሁ። ከዚህ በፊት ታዲያ ኦዚያን ነበር ማየው። የኦዚያን ዙፋንና የኦዚያን ትልቅነት ነበር ማየው። አሁን ግን የእግዚአብሔርን ትልቅነት አይቻለሁ። ኢየሱስ ጌታ። ዛሬ ለሆነ ሰው ማክራዳባስ ለሆነ አማኝ ይሄን ድምጽ ለሚሰማ ሰው እግዚአብሔር እሳት ያዘ መልአክ ይልክልህ። እጆቻችሁን ከፍ አድርጉልኝ። ማግራዳባሃዛ ፕሮጂ ከለወራዳባሃዛ ከፍ አድርጎ ነገር ከፍ ይበል። ሊተነብይልኝ ነው የመጣው። ጌታ ምስክር እግዚአብሔር አምላክ እንደዚህ ያለኝ ነው። ነገሮቻችሁን የጋረደ ጨለማ አነሳዋለሁ ያለኝ ነው። በረከታችሁን የጋረደ ጨለማ አነሳዋለሁ። ስራችሁን የጋረደ ጨለማ አነሳዋለሁ። አገልግሎታችሁን የጋረደ ጨለማ አነሳዋለሁ። ጤንነታችሁን የጋረደ ጨለማ አነሳዋለሁ።
ከፍ አድርጉ። ነገሮቻችሁ ከፍ ይበል። ማክራዳ ባሃዞ ፕሬዴኬቴ ካላማንዶ ቬና ሃዞ ፕራካቲላ ፕራጄኔ በክሬዴ ቬጋዶ ሰካታላባ ኢየሱስ ጌታ ነው። እየሰራ ወደፊት አለርግም። ከዚህ በኋላ ፍጥነትን የጋረደ ይነሳል። ፍጥነትን የጋረደ ይነሳል። ፍጥነታችሁን የጋረደ ይነሳል። ክብራችሁን የጋረደ ይነሳል። አገልግሎታችሁን የጋረደ ይነሳል። በረከታችሁን የጋረደ ይነሳል። በኢየሱስ ስም ይነሳል። ዛሬ ከናንተ ህይወት ብዙ ኦዚያዎች ይሞታል። ብዙ ኦዚያዎች ይሞታሉ። ማዳጋዳቦስ 20 ዓመት ሰርተ አኳንቲ ባዶ ነው ኦዚያ ነው ያለበት ይሞታል። ዶክመንት ይዘህ ቁጭ ብላላ ኦዚያ ነው የጋረደ ይሞታል። አሜን አሜን አሜን። ጸልዬ ማልስ አልመጣልማ ማልስን አየር ላይ ጋርዶላ ኦዚያ ይሞታል። ይኸው ከዚህ ቤተ ክርስቲያን ራሱ ኦዚያ ሞተ። ከአገልጋዮቹም ኦዚያ ሞተ። ከባለስልጣንም ኦዚያ ሞተ። ከሰዓት አንጻር እናንብቡ። ቁጥር 7 አንብቢ። አፌን የሚለው አፌንም ዳሰሰበትና ቁጥር 6 ከሱራፌልም አንዱ እሺ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ። አረ አሜን አሜን ነው ወይ? ይህ ከንፈር ምን ሆነ? ከንፈርህን ነክቷል። ኢየሱስ ጌታ ነው። እሺ ጭረሽልኝ። በደልህም ከአንተ ተወገደ፣ በደልም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ኢየሱስ ጌታ ነው። ዛሬ የሚወገድልህ ነገር አለ። ዛሬ ካንተ ህይወት ላይ የሚወገድልህ ነገር አለ። ከስራችሁ ላይ የሚወገድ ነገር አለ። ከአገልግሎታችሁ ላይ የሚወገድ ነገር አለ። ከበረከታችሁ ላይ የሚወገድ ነገር አለ። ከመንደራችሁ ላይ የሚወገድ ነገር አለ። ልናገርልህ አሜን ነው። የተለጠፈባችሁ ነገር ዛሬ ይነሳል። ናኮሳ ካታላማንዴ የተለጠፈባችሁ ነገር ይነሳል። እያገለገልክ ወደፊት አልሄድም ብሏል። እየሰራ እየለፋችሁት ቸርች እየመጣችሁት አስራት እየከፈላችሁ የሆነ ነገር እየሆናችሁ አልለወጥ ብሏል። መወገድ ያለበት ነገር አለ። ለምሳሌ ይህንን የእግዚአብሔርን ቃል አጥንቼ ለዚህ ጉባኤ መልእክት አድርጎ እግዚአብሔር ሲሰጠኝ ክብር ለኢየሱስ ይሁን። አንድ ነገር አስተውል ነበር። ኦዚያን ትምህርት ከዚህ በፊት በሌላ መገለጥ አስተምራለሁና እያንዳንዱ ቀን ድንቅና ታምራት እግዚአብሔር ምልክት የሚያደርግበት ጊዜ ነበር። ዛሬ እግዚአብሔር እንደዚህ ብሎኛል ከመልእክቱ ጭምር። አረ አሜን ነው። ፍጥነታቸውን ጨምራለሁ፣ ስኬታቸውን ጨምራለሁ ብሎኛል። ይህንን ድምጽ ከዚህ ጋር አንድ ላይ ነው ያው ለምሳሌ ኢሳይያስ እንደዚህ አለ። ከተወገደና ኃጢአቱ ከተወገደለት በደሉ ከሱ ከተነሳ በኋላ አንድ የእግዚአብሔር ድምጽ ሰምቶ ማያውቀውን ሰማ። ሰውየው ከዚህ በፊት እያገለገለ ነው፣ ግን ድምጹ ትክክል አይደለም። እንደዚህ አለ፣ እግዚአብሔር ድምጽ ማንስ ይሄድልኛል? ማንስ ላከው ሲለው እኔ ላክልኛል። ሰውየው አሁን መሄድ ይችላል። ምክንያቱም ኃጢአት የለበትም፣ በደል የለበትም፣ ድህነት የለበትም፣ አለመሳካት የለበትም። ሃሌሉያ። እኔ ምን በለኝ ላከኛል፣ እኔስ ይሄድልሃለሁ። ክብር ለኢየሱስ። መሄጃችሁን የከለከለ ነገር አለ? በረከታችሁን የከለከለ ነገር አለ? ቀኞቻችሁን ከፍ አድርጉ። ጸሎት ብቻው በቂ አይደለም። ብዙ ሰው እኮ ይጸልያል፣ መልስ አልመጣለትም። መልሳችሁን የጋረደ ነገር አለ። ብዙ ሰው እኮ ይሰራል፣ ስራው ብቻ በቂ አይደለም። ትሰራለህ ግን በረከት የለም። በረከትን የጋረደ ነገር አለ። ቀኞቻችሁን ከፍ አድርጉ። ዛሬ አምላክ የጋረደውን ኃይል እኮ ዛሬ ይነሳ። አምላክ ያነሳልሃል። እጆቻችሁን ከፍ አድርጉና በኢየሱስ ስም በለው ተነሳ በለው። በኢየሱስ ስም ተነሳ። ይህ ምሽት ማይሻገር ነገር አለ። ከዶኩመንታችሁ ላይ፣ ከስራችሁ ላይ፣ ከአገልግሎታችሁ ላይ፣ ከቀሪው ዘመናችሁ ላይ፣ ከጤንነታችሁ ላይ ዶክተር ያወጀው ይነሳል። ሐለቃ ያወጀው ይነሳል። ክፉ ዳኛ ያወጀው ይነሳል። ሟርተኛ የተናገረው ይነሳል። በኢየሱስ ስም ይነሳል። እግዚአብሔርን እንዳታዩ የከለከለ
ወደ ክብራችሁ እንዳትገቡ የከለከለ ጸሎታችሁን መልስ የጋረደ ዛሬ ከሕይወታችሁ ላይ ይነሳል። አሜን ለሚል ሰው መነሳት ሆነለታል። እግዚአብሔር ወደ ሌላ ክብር ውስጥ ያስገባል። ዛሬ ብዙ ኦዚያ ይሞታል። ነገር ያለው ዛሬ አካል ላይ ያለው ኦዚያ እናንተ አካባቢ ያለው ሟርተኛ ኦዚያ ከሆነ እሱ ይሞታል። እና ማሐዛ ብራዳጋዶ ሎቦዜ ብሬድ እግዚአብሔር እንደዚህ ኦዚያዎቹን እገላለሁ ብሎኛል። አሜን በልልኛ። ቤት ሄደ አሜን ከምትል አሁን አሜን በይ። እግዚአብሔር አሁን እዚህ ጋር ታምራት ያደርጋል። አሁን የአንዳንድ ሰው አካውንት ብናይ እዚህ ከተማ ላይ 20 ዓመት ኖሯል፣ ግን 20 ብር የሌለው ሰው አለ። ኦዚያ ነው እሱ። ለምን አዛብ ተባርኳል እኮ ታውትሽ የሆነ ሟርተኛ የሆነ ጦንቃይ እኮ ተባርኳል። ኦዚያ ነው ያለብህ። ፕሊዝ ይሞታል ስለ ይሞታል በቃ አለቀ። አሜን አሜን። ይሞታል ካልከ ይሞተ። እግዚአብሔር ኦዚያን ለመግደል ሲፈልግ አንተን ይቀድሳል። አረ አንተን ይሰራል። ካንተ የሚወገደው ነገር ይወግድልሃል። አንደኛ እግዚአብሔር ኦዚያን ለመግደል ሲፈልግ መጀመሪያ የሚያደርግልህ ካንተ ህይወት ላይ ማንሳት ያለብህ ማንጻት ያለብህ መቆረጥ ያለብህ ይቆርጣል። ሄሎ አጠገብ ያለው ሰው በደንብ ጨበጥ አድርገን ዛሬ የምስራች ነው ማወራለህ በለው። ዛሬ የምስራች ነው የምሰማው በለው። ባንተ ጉዳይ ላይ በለው፣ በነገሪ ላይ በለው። ያለ ኦዚያ በለው ሞቷል በለው። በለው ተናገርለት ሞቷል በለው። እስቲ ሞቷል በለው። አይኑን እያየ ኦዚያ ሞተ በለው። ንገረው ይሄንን ምስራች ኦዚያ ሞተ በለው። ኦዚያ ከሞተ ትሄዳለህ፣ ትፈጥናለህ። ብዙ ክብር ስጡልኝ።